ከተማችን አዲስ አበባ እንግዲህ እጅግ በጣም በርካታ የሆኑ የልማት ስራዎችን እያከናወነች እንደምትገኝ ይታወቃል። እነዚህ የልማት ስራዎች ደግሞ የከተማዋን ገጽታ ከመቀየር ባሻገር እጅግ በጣም ብዙ አማራጮችን የፈጠሩ ናቸው ለነዋሪው በተለይ። አዎ እንግዲህ መዲናችን አዲስ አበባ ባለፉት የለውጥ ዓመታት በተሰሩ የኮሪደር ልማት ስራዎች ውብና ጽዱ አዲስ አበባን ከመፍጠር ባለፈ እንደዚሁ አዳዲስ የመዝናኛ አማራጮችን በተለያዩ ቦታዎች ላይ መፍጠር ተችሏል። እነኚህ የመዝናኛ አማራጮች እንግዲህ ለሁሉም የህብረተሰብ ክፍሎች ክፍት ናቸው። ዛሬ እንግዲህ እነማን እየተገለገሉባቸው ነው ያለበት ሁኔታ ምን ይመስላል የሚለውን ቅኝት እናደርጋለን። አሁን የምንገኘው ሲኤምሲ ነው። ሲኤምሲ እንግዲህ በመጀመሪያው ዙር የኮሪደር ልማት ከለሙ አካባቢዎች መካከል አንዱ ነው። በዚህ አካባቢ ላይ እንግዲህ በርካታ መኖሪያ ቤቶች አሉ። ከዛ ባለፈ እንግዲህ የአዲስ ኢንተርናሽናል ኮንቬንሽን ሴንተርም እንደዚሁ በዚሁ አካባቢ ነው የሚገኘው። የእግር ኳስ መጫወቻ ስፍራ አለ። ህፃናትም በልዩነት ለብቻቸው የሚጫወቱበት ቦታ እንደዚሁ ያለበት ሁኔታ ነው ያለው። አዎ በነገራችን ላይ እነዚህ የመዝናኛ አማራጮች ከመዝናናት ባለፈ ትላልቅ ሰዎች ወጥተው ይገናኛሉ። ከማትተዋወቀው ሰው ጋር ትተዋወቃለህ፣ ሀሳብ ትለዋወጣለህና በእጅጉ ማህበራዊ ህይወትንም ጭምር የሚያጠናክሩ ሆነው አግኝተናቸዋል ከዚህ ቀደም በነበረን ቅኝትምና አሁንም ወደ ውስጥ ገባ ብለን እንመለከተዋለን። እግር ኳስ ደግሞ ለማህበራዊ ህይወት ትልቅ አስተዋጽኦ ያለ ነው። ምን አለ ውስጡ የምንመለከት ይሆናል። እንደዚህ አይነት ሜዳዎች መስፋፋታቸው እንግዲህ ለታዳጊዎች ጥሩ ስሜትን ይፈጥራል። ከዛ ባለፈ ደግሞ እንደዚሁ የወደፊቱን የብሔራዊ ቡድን ተተኪ ከዚህ ውስጥ ማግኘት የሚቻልበት እድል እንዳለ ይሰማኛል። እውነት ነው። እንዴ ከስር መሰረቱ ላይ ነው መስራት የሚጠበቅብን ነገር ላይ ትልቅ ነገርን ለማድረግ አሁን እነሱ ባሉበት እድሜ ላይ እየተሰራ ያለው ስራ እጅግ በጣም ጥሩ ነው። እግር ኳስ ደግሞ በተለይ ደግሞ እንደሚታወቀው በጣም አሰባሳቢ ነው። ቀደም ሲልም ስናነሳው ነበርና እንደ ሀገር እነዚህን እያየን እንግዲህ ተስፋችን ብሩህ እንደሆነ ማሰብ ይቻላል። ትክክል። በአጠቃላይ እንግዲህ የታዳጊዎቹ ስሜት ምን ይመስላል? እንደዚህ አይነት ሜዳዎች እንግዲህ በኮሪደር ልማቱ የተገኙ ፍሬዎች ናቸው። እስከ ምሽት ድረስ 4 ሰዓት ድረስ ጨዋታዎች እንዳሉ ቅድምም ስናነሳ ነበር። በአጠቃላይ እንግዲህ በታዳጊዎቹ ላይ የፈጠረው ስሜት ኮቾቹስ ምን ይላሉ የሚለውንም እንደዚሁ ስሜታቸውንም እንጋራ ይሆናል። የተሻለ ነገር አድርጋችሁ መውጣት አለባችሁ ግዴታ። ተስማማን? ስሜ ዮሐንስ ታደሰ ይባላል። የአይቤክስ ፉትቦል አካዳሚ አሰልጣኝና ማናጀር ነኝ። የኔ የአካዳሚ ልጆች ከ6 አመት እስከ 13 አመት ያሉ ታዳጊዎች ናቸው። 3 ኤጅ ግሩፕ አላቸው። አንደር 13 አንደር 10 እና አንደር 7 ወይም 8 ሶስቱ ኤጅ ግሩፖች ስኪል ዴቨሎፕመንት ላይ ፎከስ አድርገን እየሰራን ያለነው። ከሜዳ አንፃር ደግሞ ካየኸው በታዳጊ በልጅነት እድሜያቸው የተሻለ ሜዳ ላይ የሚመች ሜዳ ላይ ኢንቫይሮንመንቱ ጽዱ የሆነ ሜዳ የሚመች ሜዳ ላይ የተሻለ ትሬኒንግ እየተሰጣቸው ካደጉ ልጆች ጥቅም ያለው ነገር እዚህ ጋር መታችሁ አሁን ይሄ እንዴት ነው ሜዳው ኳሱ ይመቻል? በጣም ይሻላል ከአፈር ምናምን። አሁን እዚህ አርቲፊሻል ሜዳ ነው። አያመም ከወደቀ ሰላም ነው። እሺ ምርጥ ነው። ስትወድቁ ምናምን እግራችሁ ምናምን አሁን አፈር ከሆነ ድንጋዩ ሊጣል ይችላል። አሁን በጣም ብዙ ጊዜ ወድቄያለሁ አፈር ላይ። ቁስል በቁስል ነው የምትሆነው። እዚህ ደስ ይላል። ቀደም ሲል ሲኤምሲ ነበርን። እሱን ቆይታችንን ለተመልካቾች እያጋራን ነበር። እዛ ያለው ነገር ታዳጊዎች ወጣቶች ራሳቸው እንዴት ነው የሚያሳልፉት የሚለውን እየቃኘን ቆይታ አድርገን እየሄድን አሁን አፍንጮ በር አካባቢ ደርሰን ቆመናል። አዎ እንግዲህ አፍንጮ በር ጋር የመቆማችን ሚስጥር ምንድነው ከተባለ ደግሞ ጣናነሽ ቁጥር 2 እዚህ አፍንጮ በር ደርሳለች። እንግዲህ ባለፉት የለውጥ ዓመታት ላይ የቱሪዝም ስብራቱን ለመጠገን ከተወሰዱ እርምጃዎች መካከል የቱሪዝም መዳረሻዎችን ማስፋት ነው። ቱሪዝምና መዝናኛ ደግሞ አይነጣጠሉም። እውነት ነው፣ አይነጣጠሉም። በተለይ ኢትዮጵያ እንደ ሀገር በተለያዩ ቦታዎች ላይ የቱሪስት መስህብ ስፍራዎችን እየገነባች ትገኛለች። ይሄንን ከፍ የሚያደርግ ለሀገሪቱ ደግሞ ተጨማሪ ገቢን የሚያመነጭ ነው ተብሎ ይታመናል። ቦታ እስከደርስ ድረስ ማህበረሰቡ
ለኛም ላደረገልን በተለይ አዲስ አበባ ከተማ ላይ በውሃም በምግብም በጎናችን ድጋፍ ያደረገልን ነው ያለው ቢያንስ ቦታ እስከደርስ ድረስ ይሄ ማህበረሰብ ከኛ መለየት የለብንም የማህበረቡ ሰው የመንግስት እንትን ንብረቱ የህዝቡ እስከሆነ ድረስ ህዝቡ እንደዚሁ ሞራሉ ከጎናችን እንዲሆን ከንብረቱም ጎን ይሁን እስከምደርስ ድረስ ሊያግዘን ይገባል 4 ኪሎ ደርሰናል 4 ኪሎ የአራት መንገዶች መገናኛ ነው ከሽሮ ሜዳ ከላይ የሚመጣው አለ ከታች ከስቲፋኖስ ከፒያሳና ከመገናኛ የሚገናኝበት ቦታ ነው መሃል ላይ የድላችን ሐውልት ይገኛል ለወጣቶች ጥሩ የመዝናኛ ስፍራና እንደምትመለከቱ የማስታወሻ ፎቶ መያዣው ነው አው በርካቶች እንግዲህ በረፍት ቀናቸው እዚህ መተው መዝናናት ንጹህ አየርንም ደግሞ መመገብ ይችላሉ እንዳልከውም እዚህ ጋር ቁጭ ስንል መዝናናትን ብቻ አይደለም እናስበው ታሪክንም የምናስታውስበት ስፍራ ሆኖ ሰዎች ታሪካቸውን ትላንታቸውን እንዲያስቡ በተለይ ወጣቱ ትውልድ ደግሞ ይሄንን ሁሉ ጊዜ ምን እንዳይዘነጋ ሆኖ ያነሳው የ4 ኪሎ የአርበኞች ድል መታሰቢያ ሐውልት ከፊታችን አለና በጣም ጥሩ ቦታ ነው እኛም እንደነሱ አንድ የማስታወሻ ፎቶ እንያዝ